በቤንሻንጉል ጉሙዝ ክልል በንጹሃን ዜጎች ላይ እጅግ ዘግናኝና አረመኔያዊ ጭፍጨፋ ተፈጽሟል። በ5 የህዝብ ማመላለሻ አውቶቡሶች ላይ በታጣቂዎች በተከፈተ ጥቃት የ30 ሰዎች ሕይወት ሲቀጠፍ ከ50 በላይ ቆስለዋል። በአባ ሳሙኤል ማረሚያ ቤት የሚገኙ ከ600 በላይ እስረኞች አሰቃቂ በደል እየተፈጸመብን ነው በሚል የረሃብ አድማ ጀምረዋል። በትግራይ ክልል ደግሞ በዋቴ ውስጥ መከፋፈል ምክንያት ከፍተኛ የእስር ዘመቻ ተጀምሯል። የጊዜያዊ አስተዳደሩ የፕሬስ ሴክሬታሪያት የሆኑት ገብሩ ካሳይ ታፍነው ተወስደዋል። በአማራ ክልል ደግሞ የፋኖ ኃይሎች ወግዲ ከተማን ጨምሮ ስትራቴጂካዊ ቦታዎችን መቆጣጠራቸውን ቀጥለዋል። በዝርዝር አዘጋጅተነዋል፣ ትሰሙታላችሁ። ሰላም ጤና ይስጥልን የሀገር ቲቪ ቤተሰቦች፣ በሀገራችን ወቅታዊና እጅግ አንገብጋቢ ሁኔታዎች ላይ ተመርኩዘን ያዘጋጀነውን ዝርዝር ጥልቅና እጅግ ሰፊ መረጃ ማቅረብ እንጀምራለን። ዛሬ በቅድሚያ የምናቀርብላችሁ የሀገር ቲቪ የዜና ክፍል አሁን የደረሰውን እጅግ ልብ ሰባሪ ዜና ይሆናል። በቤንሻንጉል ጉሙዝ ክልል መነሻቸውን ከአሶሳ አድርገው ማንኩሽ ከተማ አድርገው በዛሬው ዕለት ግንቦት 4 ቀን 2018 ወደ ግልገል በለስ ሲጓዙ የነበሩ የህዝብ ማመላለሻ አውቶቡሶች ላይ በታጣቂዎች በተፈጸመ ጥቃት እጅግ ዘግናኝ ኢሰብአዊና አረመኔያዊ ድርጊት ተፈጽሟል። እስካሁን ባለው መረጃ መሰረት 5 መኪኖች ሙሉ በሙሉ በእሳት የተቃጠሉ ሲሆን ሾፌሮችን ጨምሮ ከ30 በላይ ተሳፋሪዎች በአሰቃቂ ሁኔታ ተገድለዋል። በተጨማሪም ከ50 በላይ ንጹሃን ዜጎች ከፍተኛ የአካል ጉዳት ደርሶባቸው ወደ ሕክምና ተቋማት መወሰዳቸው ታውቋል። ይህ ጥቃት በሰላማዊ ዜጎች ላይ ያነጣጠረና ሀገሪቱ ያለችበትን የጸጥታ መላሸቅ ቁልጭ አድርጎ የሚያሳይ አሳዛኝ ክስተት ነው። ሀገር ቲቪ በዚህ አሳዛኝ ክስተት ህይወታቸውን ላጡ ንጹሃን ዜጎች የነፍስ እርፈት እየተመኘ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን፣ ለተጎዱትን ፈጣን ማገገምን ይመኛል። ክስተቱ በክልሉ ያለውን ደካማ የጸጥታ መዋቅርና የዜጎችን በነጻነት የመንቀሳቀስ መብት መገደብ በግልጽ ያሳየ ሲሆን መንግስት የዜጎችን ደህንነት የመጠበቅ ቀዳሚ ኃላፊነቱን መወጣት አለመቻሉን ድርጊቱ በድጋሚ አረጋግጧል። በሌላ አሳሳቢ ዜና በአባ ሳሙኤል ማረሚያ ቤት በስር ላይ የሚገኙ ከ600 በላይ እስረኞች የረሃብ አድማ መጀመራቸው ተሰምተዋል። የረሃብ አድማው የተጀመረው ከትናንት ማክሰኞ ግንቦት 4 2018 ጀምሮ ሲሆን እስረኞቹ ያነሷቸው መሰረታዊ የሰብአዊ መብት ጥያቄዎች እስከሚመለሱላቸው ድረስ አድማው እንደሚቀጥል አስታውቀዋል። ማረሚያ ቤቱ ከውሃ አቅርቦት ጀምሮ መሰረታዊ አገልግሎቶችን እየሰጠ አለመሆኑ እስረኞቹ ከቤተሰቦቻቸውና ከጠበቆቻቸው ጋር እንዳይገናኙ መከልከላቸው፣ በጊዜ ቀጠሮ እስረኞቹ ላይ በምርመራ ስም አሰቃቂ ድብደባ መፈጸሙና የሕክምና አገልግሎት መከልከላቸው ለአድማው መነሻ ሆኗል። ከእስረኞቹ መካከል 105ቱ በአማራ ክልል ካለው የጸጥታ ሁኔታ ጋር በተገናኘ ከ3 ዓመት በፊት ጀምሮ የታሰሩ የህሊና እስረኞች ናቸው። እነዚህ እስረኞች ከቅሊንጦና ከቃሊቲ ወደ አባ ሳሙኤል ከተዘዋወሩ በኋላ ከፍተኛ ድብደባና ማንነት ተኮር ስድቦች እየተሰነዘሩባቸው መሆኑ ታውቋል። መርማሪዎቹ አማራ ክልል ጃውሳ ወታደሮቻችን ጨርሶብናል፣ እኛ ደግሞ እናንተን አዚውን ጨርሳችኋለን የሚሉና የኦሮሞ መንግስት ማንም አይጥለውም፣ ጊዜው የኛ ነው፣ እኛ ካልፈቀድንላችሁ እዚች ሀገር ላይ መኖር አትችሉም እስከሚሉ ማንነት ተኮር ጸያፍ ስድቦች የደረሰ ስነልቦናን የሚሰብር ድርጊት በእስረኞቹ ላይ እንደሚፈጸም ተገልጿል። ከዚህ አልፎ ቶርች እስከ መደረግና ሕክምና እስከ መከልከል የደረሰ ግፍና መከራ እየተፈጸመባቸው ይገኛል። የአማራ ተወላጅ የህሊና እስረኞቹ በእነዚህ ምክንያቶች እንዲሁም በማረሚያ ቤቱ የሚፈጸምባቸው የመብት ጥሰቶች እንዲቆሙና ለጥያቄዎቻቸው አስቸኳይ እልባት እንዲሰጣቸው በመጠየቅ በማረሚያ ቤቱ ከሚገኙ ከሌሎች የደረቅ ወንጀል ፍርደኞች ጋር በጋራ በመሆን የረሃብ አድማ ላይ ናቸው። እስረኞቹ አያይዘውም ለምርጫ ሰልፍ መውጣት አማራን እየገደለና እየጨፈጨፈ ላለው የብልጽግና ስርዓት ገዳይነቱን ትክክል ነው ብሎ እውቅና መስጠት ነው በማለት የምርጫውን ሰልፍ አውግዘዋል። በትግራይ ክልል እየታየ ያለው የፖለቲካ ምስቅልቅል ወደ ስርና ፈና ተሸጋግሯል። ከሰሞኑ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሾመው የህወሓት ቡድን የጀነራል ታደሰ ወረደ ደጋፊዎች ናቸው ያላቸውን ግለሰቦች የማሰር ዘመቻ መጀመሩ ተሰምቷል። በዚህ መሰረትም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ቢሮ የፕሬስ ሴክሬታሪያት ኃላፊ ዶክተር ገብሩ ካሳይ ግንቦት 3 ቀን 2018 ከምሽቱ 3 ሰዓት በመቀሌ ከተማ ዲያስፖራ በተባለ አካባቢ ታፍነው መወሰዳቸው ተረጋግጧል። ዶክተር ገብሩ እስካሁን ድረስ ወዴት እንደተወሰዱና ያሉበት ሁኔታ ባይታወቅም እርምጃው በክልሉ ባሉ ሁለት የህወሓት አንጃዎች መካከል ያለውን ፍጥጫ ይበልጥ እንደሚያባብሰው ተገምቷል። ይህ በአስተዳደር እርከን ላይ ያሉ ግለሰቦችን ማፈን
በክልሉ ያለውን ደካማ የሰላም ሁኔታ ይበልጥ አደጋ ላይ የሚጥል ክስተት ሆኗል። የህወሓት የውስጥ መከፋፈል በክልሉ አስተዳደራዊ መዋቅር ላይ ከፍተኛ ጥላ ያሳረፈ ሲሆን ህዝቡ በሁለቱ ወገኖች ፍጥጫ ምክንያት ለተጨማሪ ስጋትና እንግልት እየተዳረገ ይገኛል። በትግራይ የተለያዩ አካባቢዎችም ተመሳሳይ የእስርና የእገታ እርምጃዎች ሊቀጥሉ ይችላሉ የሚል ስጋት ነግሷል። ወደ አማራ ክልል ስንመለስ የቀጠለው ወታደራዊ እንቅስቃሴ ስትራቴጂካዊ ከተሞችን የመያዝ መልክ የያዘ ሲሆን የፋኖ ኃይሎች በተለያዩ ግንባሮች ያላቸውን ተጽዕኖ በከፍተኛ ሁኔታ እያሳደጉ መሆኑ ተስተውሏል። በደቡብ ወሎ ዞን የምትገኘውና ለሰሜን ኢትዮጵያ እንደ ቁልፍ ቦታ የምትቆጠረው ወግዲ ከተማ በአሁኑ ወቅት በፋኖ ኃይሎች ቁጥጥር ስር መውደቋን ከአካባቢው የደረሱን መረጃዎች ያመላክታል። ምንም እንኳን በኃይሎቹ መካከል አልፎ አልፎ የሚታዩ የአመራርና የቅንጅት ክፍተቶች ለህዝቡ የደህንነት ዋጋ እያስከፈለ መሆኑ ቢነገርም የፋኖ ኃይሎች ግን ስትራቴጂካዊ ቦታዎችን የመቆጣጠር እርምጃቸውን አጠናክረው ቀጥለዋል። መንግስት ከተማዋን ላለማስለቀቅ የድሮን ጥቃት ጨምሮ ከፍተኛ የጦር መሳሪያዎችን ለመጠቀም መሞከሩ የተሰማ ሲሆን ይህም በከተማዋ መሰረተ ልማትና በሰላማዊ ሰዎች ህይወት ላይ ትልቅ ስጋት ደቅኗል። በወግዲና አካባቢው ያለው መደበኛ የንግድ እንቅስቃሴ ሙሉ በሙሉ የተቋረጠ ሲሆን ነዋሪዎችን በከፍተኛ ጭንቀትና ስጋት ውስጥ እንደሚገኙ የደረሱን መረጃ ያመላክታል። ወደ ሸዋ ግንባር ስናመራም በደብረ ብርሃን ዙሪያና በእንጨንቆረር አካባቢዎች በፋኖ ኃይሎችና በአገዛዙ ኃይሎች መካከል የሚደረገው ፍልሚያ በከፍተኛ ደረጃ መቀጠሉን የተሰማው የፋኖ ኃይሎች በአገዛዙ የጦር አመራሮች ላይ የመማረክና ዘመናዊ ትጥቆችን የመውሰድ እርምጃዎችን እያከናወኑ መሆኑ ተገልጿል። ይህ ሁኔታ በአካባቢው ያለውን የንግድና የማህበራዊ እንቅስቃሴ ሽባ ያደረገ ሲሆን ወደ ሰሜኑ የሀገሪቱ ክፍል የሚወስደው ዋና መንገድ በተደጋጋሚ በመዘጋቱ ምክንያት የሸቀጦች ዋጋ በከፍተኛ ሁኔታ ጨምረዋል። ጀብደኛው ምኒልክ ዕዝ ከአውደ ውጊያ ጎን ለጎን ህዝብ የማንቃት ስራዎችንና ወቅታዊ የአማራ ፋኖ የትግል አንድምታ ላይ ውይይት እያካሄደ ይገኛል። የምኒልክ ዕዝ 106ኛ ኮር በሰሜን ወሎ ደጋማው ቀጠና የህዝብ መድረክና ወቅታዊ የጠላት እንቅስቃሴን የማክሸፍ ዘመቻውን አጠናክሮ ቀጥሏል። በዳውንት ወረዳ 014 ቀበሌ ታላቅ ህዝባዊ መድረክ ሲፈጠር በሺ የሚቆጠሩ ተሰብሳቢዎች ተገኝተዋል። የ106ኛ ኮር ከፍተኛ አመራሮች ከህዝቡ ጋር ጥልቅ ውይይት ፈጽመዋል። ራሱን ብልጽግና እያለ የሚጠራው የቡድን ገመናን በመግረፍና ለህዝብ ያለውን ጥልቀት አማራዊ ጥላቻ ጎልቶ በማሳየት አመርቂ ውይይቶችን አካሂደዋል። ተሰብሳቢ ማህበረሰቦች ፋኖ የኛው ልጅ ነው፣ ከኛው አብራክ የወጣ ነው፣ ከፍ ሲል ወንድሞቻችን አሊያም ልጆቻችን ናቸው። የአማራ ፋኖ ለአማራ ህዝብ ያለውን ጥቅም ጠንቅቀን እናውቃለን። ፋኖ ነጻ ባልወጣባቸው ቦታዎች ላይ ያለውን የአማራ ህዝብ እንግልት፣ ግድያና ጭፍጨፋ እያየነው ነው። ፋኖ በእኛ ቀጠና በመኖሩ እንደ ሰው እየኖር ነው ሲሉ ስሜታቸውን ገልጸዋል። ስለ ምርጫው ሲናገሩ አይደለም መምረጥ ይቅርና ምርጫ እንዳለ ማሰብ ገዳያችንን የአማራን ህዝብ መግደልህን ትክክል ነው ማለት ነው። መምረጥ ገዳይነትን እውቅና መስጠት ነው። በተጨፈጨፉ አማሮች ላይ ግፍ መስራት ነው በማለት ምርጫውን አውግዘዋል። በጎንደር በኩል ደግሞ የአፋብን ጎንደር ጠቅላይ ግዛት ዕዝ በላይ ዘለቀ የ202ኛ ኮር የበጌምድር ክፍለ ጦር የሰማዕቱ የሰቀልቴው አይሸሽም ዮሐንስ ብርጌድ ለወራት ያሰለጠናቸውን ምልምል የፋኖ አባላት ማስመረቁ ታውቋል። በማሩ ቀመስ ደንቢያ ሰማይ ስር በዚህ ምረቃ ፕሮግራም ላይ የተገኙ የአፋብንና የዙ ከፍተኛ አመራሮች አርበኛ ደረጀ በላይ፣ አርበኛ ሰለሞን አጥናው፣ አርበኛ ሸርባ አሸነፍ፣ አርበኛ ኮሎኔል አብራዛ ነውና የ202ኛ ኮር የክፍለ ጦሩ ስራ አስፈጻሚ አመራሮች ተገኝተዋል። የሁለቱ ሰማዕታት ጀግና መሪዎች ማለትም የሜጀር ጀነራል ከፍያለው ደሴና የሜጀር ጀነራል ውባንታ ባተ ፎቶ በፍሬም በስጦታ መልክ እንዲሁም የአንድነት ተምሳሌቱ የአፄ ቴዎድሮስ ፎቶ ለአርበኞች በሽልማት መልክ ተበርክቷል። ለመሪ የሚገዙ በህዝባዊ ወገንተኝነት የሳነጹና የትግል ጥቅምን ለዓላማ የሰው የቁርጥ ቀን ልጆች መሆናቸውንም አመራሮቹ ገልጸዋል። የጎንደር ትግል በእንዲህ አይነት ብርቱ አናብስቶች እጅ ላይ ሲወድቅ ከፍታው የማይታለፍ ድሉም የማይቀር መሆኑ ተመላክቷል። በሌላ በኩል ከአርበኛ ገብረ ማርያም የተሰጠ መግለጫም የትግሉን ሌላ ገጽታ አሳይቷል። ስልጣን ይሻራል፣ የህዝብ ፍቅር ግን ለዘላለም ይኖራል በሚል ርዕስ በሰጡት ማብራሪያ ከዞዛምባ ክፍለ ጦር በኩል የቀረበላቸውን የሹመት ጥያቄ ውድቅ ማድረጋቸውን አስታውቀዋል። አርበኛው እንደገለጹት የዞዛምባ ክፍለ ጦር እርሳቸው የክፍለ ጦሩ የፖለቲካ ዘርፍ ኃላፊ አድርጎ መሾሙን የሚገልጽ ደብዳቤ ደርሷቸዋል። ይሁን እንጂ ሹመት በስልጣን በማታለል የትግል አጋር እንዲሆኑ ታቅዶ የተጠነሰሰ ሴራ እንደሆነና ይህም እርሳቸው ያላቸውን የህዝብ ፍቅርና ተቀባይነት እንቅፋት እንዲሆን ታስቦ የተደረገ መሆኑን ገልጸዋል። የጥናፋው ንጉስ በመባል ለሚታወቁት እርሳቸው ጥቂት ታጋዮችን የሚመራ የፖለቲካ ዘርፍ ኃላፊነት መሰጠቱ ንቀት መሆኑን አክለዋል። ነገ ሊሻር የሚችል ጊዜያዊ ስልጣን ለዘመናት በኪነ ጥበብ አማካኝነት ከትውልድ ወደ ትውልድ የሚሸጋገርን የህዝብ ምስጋና ሊተካ ስለማይችል ሹመቱን እንዳልተቀበሉት አስታውቀዋል። በሌላ በኩል መረጃዎቻችን ሲቀጥሉ በአገሪቱ እየተስፋፋ የመጣው የዜጎች እገታ ሌላ እጅግ አሳሳቢ የጸጥታ ችግር ሆኗል። በተለይም በኦሮሚያ ክልልና በሸዋ አዋሳኝ አካባቢዎች
እንዲሁም በአማራ ክልል አንዳንድ ቦታዎች ሰላማዊ ዜጎች፣ ተማሪዎችና ነጋዴዎች ለከፍተኛ ገንዘብ መጠቂያነት ታግተው እንደሚወሰዱ ሪፖርቶች ያመላክታሉ። ይህ የእገታ ወንጀል ዜጎች በነጻነት የመንቀሳቀስ መሰረታዊ መብታቸውን እንዲያጡ ማድረጉ ብቻ ሳይሆን ማህበራዊ ትስስሩንም ክፉኛ እያናገው ይገኛል። ብዙ ቤተሰቦች የሚጠይቁትን በሚሊዮን የሚቆጠር ገንዘብ መክፈል ባለመቻላቸው የታጋቾች ሕይወት አደጋ ላይ መውደቁ ሀገሪቱ ውስጥ የሕግ የበላይነት ምን ያህል እየተሸረሸረ መሆኑን የሚያሳይ ነው። የትምህርት መስተጓጎልም በሀገሪቱ ወደፊት ዕጣ ፈንታ ላይ እጅግ ጥቁር ጥላ ጥሏል። መላ ሀገሪቱ በሚገኙ በርካታ የግጭት ቀጠናዎችም ትምህርት ቤቶች ከተዘጉ ዓመታት ተቆጥረዋል። ትምህርት ቤቶች ለተፈናቃዮች መጠለያነት፣ ለወታደራዊ ካምፕነትና አልፎ ተርፎም ለእስር ቤትነት መዋላቸው በሚሊዮን የሚቆጠሩ ታዳጊዎችን ከመማር ገበታቸው አፈናቅሏል። ዩኒቨርሲቲዎችም ቢሆኑ በጸጥታ ስጋትና በበጀት እጥረት ምክንያት ስራቸውን በአግባቡ ማከናወን ተስኗቸዋል። ብዙ ተማሪዎች በግጭት መሃል ተዘግተው መቆየታቸውንና የፈተና ጊዜያት መራዘማቸው ለከፍተኛ የስነ ልቦና ቀውስ ዳርጓቸዋል። የአርሶ አደሩ ስቃይ ደግሞ የኢትዮጵያን የምግብ ዋስትና በከፍተኛ ሁኔታ አደጋ ላይ ጥሎታል። አርሶ አደሩ በግጭትና በጸጥታ ስጋት ምክንያት የእርሻ ስራውን በአግባቡ ማከናወን ተስኖታል። በተለይ የማዳበሪያ አቅርቦት እጥረት፣ የዋጋ መናርና የግብርና ግብዓቶች አለመሟላት የአርሶ አደሩን አቅም ፈትኖታል። በደቡብ ጎንደር እስቴ ወረዳ አርሶ አደሮች ማዳበሪያ ለመግዛት ተሰልፈው በነበሩበት ወቅት በደረሰ ግርግር የአንድ አርሶ አደር ሕይወት ማለፉን የደረሱን መረጃዎች ያመለክታል። ይህም በአገሪቱ ግብርና ላይ ያለውን ከፍተኛ ውጥረት የሚያሳይ ነው። አርሶ አደሩ ምርቱን ወደ ገበያ ለማውጣት በሚሞክርበት ወቅትም በተለያዩ አካላት የሚጠየቀው ሕገወጥ ክፍያ የሸቀጦችን ዋጋ በከተማዋ ኗሪ ላይ እንዲሰቀል አድርጎታል። ገበሬው በላቡና በደሙ ያመረተው ምርት ለገበያ እንዳይቀርብ መደረጉ በአገሪቱ ላይ የከፋ ምግብ እጥረት ሊያስከትል እንደሚችል ባለሙያዎች ያስጠነቅቃሉ። በአፋር ክልል ኮሎኔል ያዩ ዋሊህ በመቶዎች የሚቆጠሩ ሰራዊታቸውን አስከትለው ወደ በረሃ መውጣታቸው በክልሉ ያለውን መረጋጋት አናግቶታል። የእርምጃ በጅቡቲ የንግድ መስመር ላይ ሊፈጠር የሚችለው ስጋት በኢኮኖሚ ላይ ተጨማሪ ጫና ማሳደሩ አይቀሬ ነው። የጅቡቲ መስመር የአገሪቱ የኢኮኖሚ ጀርባ አጥንት በመሆኑ እዚህ አካባቢ የሚፈጠር ማንኛውም አለመረጋጋት የሸቀጦች አቅርቦት ላይ ትልቅ ክፍተት ይፈጥራል። ለሰሜን ኢትዮጵያውያን መዳከም ተጠያቂው ማን ነው ለሚለው ጥያቄ የኢትዮጵያ ሉዓላዊ የባህር በር ባለቤት እንድትሆን የሚያስችላትን ዓለም አቀፍ የሕግ መብቶች ወደ ጎን በመተው አሰብን የሌላ ሀገር አድርጎ ያስረከበው የወቅቱ የኢህአዴግ መንግስት ለዛሬው መስቀልቀል ቀዳሚ ተጠያቂ እንደሆነ ትንታኔዎች ያመላክታሉ። የሰሜኑ የደም ስር የተቆረጠው የኢትዮጵያን የቀይ ባህር ባለቤትነትን የተነጠቀችው ቀን እንደሆነና ኦሮሞማ እንዲያንሰራራ ትልቅ ዕድል የፈጠረለት የዚህ የስህተት ውሳኔ መሆኑ ተገልጿል። የትግሉን ንጽህና መጠበቅና የተጠያቂነትን ስርዓት ማረጋገጥ የሁሉም የትግሉ አካል ኃላፊነት ሊሆን ይገባል በሚል ከፋኖ አመራሮች የቀረበው ጥሪ ትኩረት የሚሻ ነው። በጋራ የምናደርገው የህልውና ተጋድሎ ግቡን ሊመታ የሚችለው በየደረጃ ያለው አደረጃጀትና የሰው ኃይል በህዝባዊ ውግንና፣ በስነ ምግባር፣ በህግ አግባሪነት ሲመራ ብቻ ነው። ይሁን እንጂ በግለሰቡ ሆነ በቡድን ደረጃ የሚፈጸሙ የወንጀል ድርጊቶችና የዲሲፕሊን ግድፈቶች የትግሉን ስም እንዲያጎድፉና ጥብቅ ጥንቃቄ ማድረግ እንደሚገባም ተገልጿል። በፖለቲካው ረገድ ምርጫ ቦርድ የእጩዎችን ዝርዝር ይፋ ባደረገበት ሰነድ መሰረት በኦሮሚያ፣ በአማራ፣ በቤንሻንጉል ጉሙዝ ክልል፣ በጋምቤላና በሐረሪ ክልሎች ውስጥ ገዢው ብልጽግና ፓርቲ ብቻውን መንግስት ለመመስረት የሚያስችል የእጩ ብዛት አቅርበዋል። ይህ ሁኔታ በእነዚህ ክልሎች ውስጥ ተቃዋሚ ፓርቲዎች በግጭት በስርና በተለያዩ ጫናዎች ምክንያት ለውድድር አለመምጣታቸውን ያሳያል። ይህም ምርጫው ምን ያህል ታማኒና ሁሉን አሳታፊ ይሆናል በሚለው ላይ ትልቅ ጥያቄ አስነስቷል። በዲፕሎማሲው መስክ አሜሪካ በኢትዮጵያ ላይ ጥለው የነበረውን የጦር መሳሪያ ሽያጭ ቅድም ማንሳቷ በዋሽንግተንና በአዲስ አበባ መካከል ያለው ግንኙነት መሻሻሉን ቢያሳይም በአገር ውስጥ ያሉ የሰብአዊ መብት ተሟጋቾች ግን ይህ የጦር መሳሪያ አቅርቦት ግጭቱን ይበልጥ እንዳያባብሰው ስጋት አላቸው። የፍትህ ስርዓቱን በሚመለከት ደግሞ በነ ሰለሞን ፈቃዱ መዝገብ የተከሰሱ ግለሰቦች የችሎት ቀጠሮ ወደ ሰኔ 8 ቀን 2018 ተላልፏል። ተከሳሾች ከጠበቆቻቸው ጋር መገናኘት አለመቻላቸውና መሰረታዊ መብታቸው መከበሩ ላይ ቅሬታ ማቅረባቸው የፍትህ ስርዓቱ ያለበትን ትልቅ ተግዳሮት ያሳያል። በአጠቃላይ የሀገር ቲቪ ዝግጅት ክፍል ሁኔታዎች ሲመረመር በኢትዮጵያ ውስጥ ያለው የምስቅልቅል ሁኔታ ከጊዜ ወደ ጊዜ እየሰፋና እየተወሳሰበ መሄዱ ተገንዝቧል። በቤንሻንጉል የታየው አርሜናዊ ጭፍጨፋ፣ በትግራይ የተጀመረው የፖለቲካ አፈና፣ በአማራ ክልል የቀጠለው ውጊያና የፋኖ ኃይሎች እንቅስቃሴ፣ በአባ ሳሙኤል ማረሚያ ቤት እስረኞች ላይ የሚፈጸመው ግፍ፣ በመላ ሀገሪቱ የተስፋፋው የእገታ ወንጀል፣ የገበሬው ማለቂያ የሌለው እንግልትና የትምህርት ስርዓቱ መፈራረስ ሀገሪቱን ወደ ከፋ ማህበራዊና ኢኮኖሚያዊ ቀውስ እየመራት ይገኛል። የመንግስት አስተዳደራዊ መዋቅር መዳከምና በየቦታው የሚታዩ ግጭቶች ሀገሪቱን ወደ አዲስ የፖለቲካ ምዕራፍ እያሸጋገራት ይገኛል። እነዚህን ስር የሰደዱ ችግሮች በሰላማዊና በውይይት መንገድ ለመፍታት ቁርጠኝነት ካልታየ ዋጋ ከፋዩ አሁንም ሰላማዊና ንጹህ ዝም መሆኑ ይቀጥላል። ዛሬ ያቀረብናቸው መረጃዎች
መረጃዎች በሙሉ የሀገር ቲቪ ዝግጅት ክፍል ከተለያዩ አካባቢዎች ካሰባሰብናቸው ካረጋገጥናቸው መረጃዎች የተገኙ ናቸው። መረጃዎቹ ለሌሎቹ እንዲደርሱና የሀገራችን ሁኔታ ዓለም እንዲያውቀው ላይክና ሸር በማድረግ ይተባበሩን። ለዛሬ የያዝናቸው መረጃዎች እነዚህ ይመስሉ ነበር። በሌላ ዝግጅት እስክንገናኝ ድረስ ሰላም ይቆዩን። ጤና ይስጥልን።